ቸር አገልጋይ ማን ይሁን? በጎ አገልጋይ ማን ይሁን? ሐካይ አገልጋይ ወይም አመፀኛ አገልጋይ ማን ይሁን? አብዛኞቹ በአገልግሎት መስክ ተሰማርተዋል። ለምን እንዴት እንደሚያገለግሉም ሚስጥሩንም ያላወቁ ይኖራሉ። ከሶስቱን አገልጋዮችን ሚስጥር ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ከኛ ጋር ቢሆኑ ይህን ሚስጥር ያዳምጣሉ። መኖ ቲዩብ ይሰኛል። ላይክ እና ሳብስክራይብ ማድረጋችሁን አትዘንጉ። እስከ መጨረሻው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር ካለመኖር ወደ መኖር ያመጣን፣ በጥበቡ እየመገበን ያቆየን፣ ከወጥመዱ ላይ የጠበቀን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። እናታችን ድንግል ማርያም የድነታችን ምክንያት የመመኪያችን ዘውድ፣ ብንጠግብ የጥጋባችን ምክንያት፣ ብንጠጣም የእርካታችን ምንጭ የሆነች አዛኝቱ ወለላይቱ ድንግል ማርያም ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ እግዚአብሔር እንዳከበራቸው መጠን ክብር ምስጋና ይድረሳቸው። እንደ እግዚአብሔር አምላክ መልካም ፈቃድ እንግዲህ ዐቢይ ጾምን ይዘን 6ኛውን ሳምንት እየጨረስነው እንገናኛለን። ለዚህ ዕለት ያበቃን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። እንግዲህ ስለ ሶስቱ አገልጋዮች ሚስጥር በሚቀጥለው እናያለን ማለት ነው። የሚስጥር ባለቤት ቅዱስ እግዚአብሔር አምላካችን እስከ መጨረሻው ድረስ ከኔም ከእናንተም ጋር ይሁን። አባቶች፣ ወንድሞች፣ እህቶች በእግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምናችሁ በሀገር ውስጥም ከሀገር ውጭም ያላችሁ ይህን ድምፅ የምትሰሙ ኦርቶዶክሳውያን ክርስቲያኖች የእግዚአብሔር ሰላም ከኔም ከእናንተም ጋር እስከ መጨረሻው ድረስ ይሁን አሜን። እንግዲህ 3 አገልጋዮች አሉ። 3ቱንም በዝርዝር እንመለከታለን ማለት ነው። እንግዲህ የማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ጀምሮ ስለ አገልጋዮች ገብር ኄር ቸር አገልጋይ በሚል ይሄን የዐቢይ ጾም 6ኛውን ሳምንት ቅድስት ቤተ ክርስቲያን አባታችን ቅዱስ ያሬድ ስያሜው እንደሰጠው በአገልግሎት ዙሪያ ትምህርት ትሰጣለች። ከዛ የተነሳ ልናነሳ ወደናል። እስከ መጨረሻው የቅዱስ እግዚአብሔር ቸርነት ምሕረቱ ይጠብቀን አሜን። እና የመጀመሪያው አገልጋይ ገብር ኄር፣ ይሄ ሳምንቱ የተሰየመበት ቸር አገልጋይ ወይም ገብር ኄር ነውና ገብር ማለት አገልጋይ፣ ኄር ማለት ቸር ማለት ነውና ይህ ባለ 5ቱ መክሊት የተባለው አገልጋይ ለጌታው የታመነ ነው። የጌታውን መመሪያ ሳያዛንፍ ወጥቶ ወርዶ የተሰጠውን አደራ በመፈጸም ታማኝነቱን ያስመሰከረ ብርቱና ትጉ አገልጋይ ነው። ታማኝነት በእግዚአብሔር ዘንድ እጅግ ያስከብራል። እግዚአብሔር ታማኝ ሰው ይወዳል፣ ይዋጋለታልም፣ ለክብሩም ይቆረቆራል። ሙሴ ኢትዮጵያዊቷን በማግባቱ አሮንና እህቱ ማርያም ስንት ዕብራውያን ቆነጃጅት ሴቶች ያሉ ኢትዮጵያዊት ሴት እንዴት ያገባል? ዘር አበላሽ ብለው በሙሴ ላይ አግሮመረሙ። ያውም ሳያማክረን ይህን ማድረጉ ቢንቀን ነው። እግዚአብሔር በእርሱ ብቻ አልተናገረም በእኛም ተናግሯል ብለው አሙት። እግዚአብሔር ተቆጣቸው። ወደ መገናኛውም ድንኳን ጠርቶ ባሪያዬ ሙሴ እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ አናግረዋለሁ፣ በምሳሌም አይደለም። የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁምን አላቸው በማለት ለወዳጁ ለሙሴ እግዚአብሔር እንደተቆረቆረለትና አሮንና እህቱን እንደገሰጸ እንረዳለን። ይህ ሁሉ አምላካዊ እንክብካቤ የታማኝነት ውጤት መሆኑን በኦሪት ዘኍልቍ ምዕራፍ 12 ከቁጥር 7 ላይ እናገኛለን። ሌላው ደግሞ እግዚአብሔርን የሚያስደስቱ ነገሮች አንዱ ደግሞ ትጋት ነው። ሙሴ በኦሪት ስንመለከት በሕይወትም ዘመን ሁሉ ከልብ እንዳይወድቅ ተጠንቀቅ፣ ነፍስህንም በትጋት ጠብቅ በማለት የነፍሳችንን ደህንነት ከሚጠብቁ ነገሮች አንዱ ትጋት እንደሆነ እንገነዘባለን። ዘዳግም ምዕራፍ 4 ቁጥር 10 ላይ እናገኛለን ማለት ነው። መፍቀሬ ጥበብ ሶሎሞንም ትጋት ለሰው ልጅ ምን ያህል ማለት እንደሆነ ሲያስረዳ ለሰው ለከበረ ሀብት ትጋት ነው ሲል ትጋት ያለው ሰው ምንጊዜም ቢሆን
ካሰበበት የሚደርስ አሸናፊ እንደሚሆን ተናግሯል። ምሳሌ 12 ከቁጥር 26። ይህ አገልጋይ ለምስጋና ካበቃው ባህሪው አንዱ ታዛዥነቱ ነው። መታዘዝ ከሰነፍ መስዋዕት ይበልጣል እንደተባለው መታዘዝ ገጸ እግዚአብሔርን ያሳያል፣ ሰማያዊ ዋጋንም ያሰጣል። ይህን የተገነዘበው የነቢዩ ዳዊት ምን ብሏል? በእሽታ መንፈስ ደግፈኝ ሲል ተመልክተነዋል። መዝሙር 50 ከቁጥር 12 ላይ እናገኛለን ማለት ነው። ለእግዚአብሔር የሚታዘዝ ቅን ልቦና፣ ትሁት ስብዕና ስጠኝ፣ ለበጎ ሥራ የሚተጋ ታዛዥ ሕሊና አድለኝ ሲል ነው። ጡመ ልሳን ቅዱስ ያሬድም ጽድቅን የሚወድ አመፅን የሚጸየፍ አምላክ የመታዘዛችን ዋጋ እንደሚሰጠን ሲናገር እንዲህ ብሏል። ገብር ኄር ወምእመን ዘበውህድ ምእመነ ኮንከ ዲበ ብዙ እሰይመከ እስመ አስተትከ ትእዛዘ ርእሰከ ዲበ ብዙ እሰይመከ ዘዚአየ ትእዛዘ አቀብከ ለጥበብከ ብሏል። አንተ በጎ ታማኝ አገልጋይ በጥቂቱ ታምነሃልና በብዙ ሾመሃለሁ። የራስህን ትእዛዝ ፈጽመሃል፣ ሀደራዬን ተወጥተሃል። በብዙ ሾመሃለሁ፣ ትእዛዜን ጠብቀሃል። ጥበብን እናት አደረካት፣ ጽድቅን ወደድክ፣ አመፃን ጠላ። በእውቀት ሰንበትን ሰራ፣ በብዙ እሾመሃለሁ፣ ወደ ጌታ ደስታ ግባ ብሎ ይህ አገልጋይ ብልህ ነው። በተሰጠው መክሊት እንዴት ነግዶ ማትረፍ እንደሚቻል የተረዳው መክሊቱን ከጌታው በተቀበለ ጊዜ ነው። አሁንም ቅዱስ ያሬድ የዚህን አገልጋይ ብልህነት ሲናገር እንዲህ ብሏል። ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤቱ ላይ የሚሾመው ብልሁ ታማኝ ደግ መጋቢ ማን ነው በማለት ዘምረዋል። በመቀጠልም ሌሎቹንም ዝርዝር ነገሮችን ቅዱስ ያሬድ ጽፎልናል ማለት ነው። ምን አለን ስንመለከት ጌታው በመጣ ጊዜ በመልካም ስራ የሚገኘው ታማኝ ብልህ አገልጋይ ማን ነው? በገንዘብ ሁሉ ላይ ይሾመዋል። ዳግመኛም እግዚአብሔር እንዲህ ይለዋል፣ አንተ ታማኝ ብልህ አገልጋይ በብዙ ሾምሁት ይሾመሃለው፣ ሄደ ወደ ጌታ ደስታ ገባ ሲል በተሰማራበት የሥራ መስክ በተሰጠው መክሊት በታማኝነት፣ በቅንነት፣ በትጋት፣ በታዛዥነት እንዲሁም በብልህነት ማገልገል የቻለ አገልጋይ በስተመጨረሻ ልባዊ ደስታ እንደሚያገኝ ሊቁም ተናግሯል። ጌታችንም ሂድ ወደ ደስታ ግባ ብሎታልና የመጀመሪያው ገብር ኄር ቸር አገልጋይ የተባለው ባለ 5ቱ መክሊት ነውና፣ ሁለተኛው ገብር ምእመን ነውና፣ ምእመን ማለት ገብር ማለት አገልጋይ ነው። ምእመን ማለት ቅን ማለት ነው። ቅን አገልጋይ ማለት ነው። ትርጉሙን ስንመለከት እንደ መጀመሪያው አገልጋይ ለምን 5 አልሰጠኝም አላለም። የሚገርም ነው። ከባልንጀራዬ ያነሰ መክሊት የሰጠኝ እንዴት ቢገምተኝ ነው ብሎ አንዳች ምቀኝነት አላደረበትም፣ ወይም የበታችነት ስሜትም አልታየበትም። አነሰ በዛ ሳይል ሳያኮርፍ በተሰጠው መክሊት በደስታ የሚሰራ ቅን አገልጋይ ነው። ለሁለቱም የተሰጠ የክብር ስም አንድ ነው። ገብር ኄር ቸር አገልጋይ የሚል ነበር ሲሆን የገባበትም የክብር ስፍራ ከመጀመሪያው ጋር አንድ ነው። ይኸውም የጌታቸው ደስታ። ሂዱ ወደ ጌታ ደስታ ግባ ነው የተባሉት። ሁለቱም በጥቂቱ የታመኑ ነበሩ። ከስጦታው አንጻር ሲታይ የባለ 2ቱ ከባለ 5ቱ ጥቂት ነበር። ሰው በተሰጠው ጸጋ ሳያጉረመርም ፈጣሪውን ቢያገለግል እኩል ክብር እንደሚያገኝ የምንረዳበት አንቀጽ ነው። ለሰው ልጅ የሚጠቅመው ችሎታውን ጸጋውን መቁጠር ሳይሆን በተሰጠው ጸጋ ማገልገል መቻሉ ነው። እነዚህ አገልጋዮች በእውነት በፍቅርና በእምነት የሚያገለግሉ የቤተ ክርስቲያን አገልጋዮች ይወክላሉ። ባሕረ ጥበባት ቅዱስ ያሬድም ይህን ባለ 2 መክሊት አገልጋይ ምቀኝነት የሌለበት ቅን አገልጋይ መሆኑን ሲናገረን ምን ብለዋል? ገብር ኄር ወገብር ምእመን ገብር ዘአሰምሮ ለእግዚኡ ዘበመልክናከ ሰናይ ገበርከ ብፁዕ አንተ ገብር ኄር ብፁዓን እሙንቱ አግብር ጥለ በተአምኖ ተጋደሉ ወረከቡ ተስፋሆሙ ክርስቶስሃ ተወኪሎሙ ኪያሁ ተአሚኖሙ አደወ እሞት ውስተ ሕይወት። በግዛት መልካም ያደረገ ጌታውን ደስ ያሰኘ ታማኝ አገልጋይ በጎ አገልጋይ አንተ ብፁዕ ደግ አገልጋይ ነህ። በእምነታቸው የተጋደሉ እነዚያ ብፁዓን አገልጋዮች ተስፋቸውን አገኙ፣ ክርስቶስን ተስፋ አድርገው እርሱን አምነው ከሞት ወደ ሕይወት ተሻገሩ በማለት ገብር ኄር
ለቅን አገልጋዮች ተምሳሌት መሆኑን ተቀኝተዋል። ሁለቱም ሰርቶ ማግኘት እንደሚቻል የሚያምኑ ለጌታቸው ታማኞች፣ በስራ ላይ ያሉ የሚያጋጥማቸውን ችግር በማሰብ ጊዜያቸውን የማያጠፉ ቆራጦች ናቸው። ባለ 5ቱ አገልጋይ 5 ሲያተርፍ፣ ባለ 2ቱ ደግሞ 2 በማትረፍ ተመሳሳይ ትጋት የታየባቸው አገልጋዮች ዋጋቸውም እኩል ሆነላቸው ማለት ነው። የመጨረሻው ሶስተኛው ምንድነው? ገብር ሐካይ። ገብር ሐካይ ይሄውም ከሁለቱ የተለየ ነው። ገብር ማለት አገልጋይ ነው። ሐካይ ማለት ክፉ አገልጋይ ማለት ነው። ወደ ስራ ከመግባቱ በፊት በልቡ ውስጥ ስጋት፣ ጥርጥርን፣ ፍርሃትንና አለማመንን ስላነገሰ ሲሰራበት ቢጠፋብኝስ፣ ቢሰርቁብኝስ፣ ቢቀሙኝስ እያለ በማሰብ እሰራለሁ ብሎ ያለኝን ከማጣ ለምን ደብቄ አስቀምጬ በመቆየት ሲመጣ የሰጠኝን አልመልስለትም ብሎ መክሊቱን ቆፍሮ ቀበረው። ጊዜው ሲደርስ ባለቤቱ መጣና አገልጋዮቹን ይተሳሰባቸው ጀመር። የዚህ አገልጋይ መልካም ጎኑ ስጦታው አነሰኝ ማለቱ ብቻ ነው። በእርግጥም ስንፍናውን ስለሚያውቅ ይሆናል። ይህ ሰው ከስራ ይልቅ በስራ ጊዜ የሚፈጠረው ችግር ቀድሞ ይታየዋል። የሰነፍ አርቆ አስተዋይነት ሲያተርፍ ሳይሆን ሲከስር ብቻ ነው የሚታየው። አንዱን 2 ሲያደርግ ሳይሆን ያንኑ ያለውን ሲነጥቅ ይታየዋል። በጌታው ፊት እንደ ወንድሞቹ ትርፍ ይዞ ቀርቦ ሲሸለም ሳይሆን መክሊቱ ጠፍቶበት ለጌታው የሚመልሰው ሲያጣ ይታየዋል። በመሆኑም በምንም መስራት አይችልም። ኪሱንም አላምነውም ብሎ መሬት ውስጥ ቆፍሮ ቀበረው። በአጠቃላይ ባለማመን የተያዘ አሳዛኝ ሰው ነው። ከጌታው ፊት ሲቀርብ በጎ አገልጋዮቹ ያልተናገሩትን ነው የተናገረው። ጨካኝ መሆንክን ስላወቅኩ አለ። ይጠፋብኛል ብዬ መክሊትህን አስቀምጬአለሁ፣ ይሄውልህ ውሰድ አለው። ሰነፍ ሰው እንኳን ምግባሩ ንግግሩም እንደማያምር ከዚህ ሰው በደንብ እንገነዘባለን። ሰነፍ ሰው እንኳን ስራው ንግግሩ ራሱ ለአእምሮም ለጆሮም የማይጥም ነውና ዛሬም ቢሆን የተቀማጭ አፉ ምላጭ እንዲሉ ተቀምጠው መዓት የሚያወሩ የእግዚአብሔርን ጸጋ የቀበሩ ሳስተምር መናፍቅ ተከራክሮ ቢረታኝ የማውቀውን እውነት ለመስበክ ጀምሮ ቢያሳድዱኝ ክፎችን ስገስጽ ቢያሳስሩኝ ቤተ ክርስቲያን በሕዝብ በገበያ በልዩ ልዩ የሥራ ቦታዎች ያሉትን ኃጢአተኞችን ስቃወም ጠላት ሆነው ቢነሱብኝ ለምን ዝም ብሎ ደመወዜን ሳልሰራ አልበላም ብለው የሚኖሩ ስንት አደርባይ አገልጋዮች አሉ። የዚህ ሰው ችግሩ መክሊቱ አንድ ብቻ መሆኑ ሳይሆን በዚያው አለመስራቱ ነው። እያንዳንዱ አገልጋይ የተሰጠው ጸጋ አምኖ በመቀበል ሊያገለግል ይገባዋል። ባለ 2፣ ባለ 5፣ ባለ 1 በባለ 2ቱ ሊቀና አይገባም። ሁሉም ሊቀ ጳጳስ፣ ሁሉም ጳጳስ፣ ሁሉም ቄስ፣ ሁሉም ዲያቆን አይሆንም። ሁሉም ግን በተሰጠው ቢያገለግል እውነተኛውን ሊቀ ጳጳስ፣ ጳጳሳት፣ ቀሳውስት፣ ዲያቆናት የሚያገኙትን ዋጋ ያገኛል። ሁሉም ወንጌላዊ፣ ሁሉም ዘማሪ፣ ሁሉም ፈዋሽ ሊሆን አይችልም። ለእያንዳንዱ ልዩ ልዩ ጸጋ አለው። ሁሉም በጸጋው ሲያገለግል እኩል ዋጋ ያገኛል። ስለዚህ እንደ ገብርኄር ብፁዕ ለመባል የጽድቅ ሥራ መስራት፣ በመከራና በፈተና መጽናት ያስፈልጋል። ከዚህ የተነሳ ምን አለ ቅዱስ ያሬድ? ስለ ጽድቅ ብላችሁ መከራ የተቀበላችሁ እናንተ ብፁዓን ናችሁ፣ እናንተ የእግዚአብሔር አገልጋዮች ትባላላችሁ ብሎ ሰጥቷል ማለት ነው። የመንፈስ ቅዱስ አንድ ነው፣ ስጦታው ግን ብዙ ነው ብሎ ቅዱስ ጳውሎስ አባታችንም አስተምሮናል። ሁላችን የተሰጠን ነገር አለ። በተሰጠን ነገር ማገልገል መርከም እንዳለብን መረዳት አለብን። ካላገለገልን ደግሞ እንደምንጠየቅበትም ልንረዳ በዚህ ሳምንት ስለ 3ቱ አገልጋዮች ገብርኄር፣ ገብር ምእመንና ገብር ሐካይ ከሚለው እንረዳለን ማለት ነው። ምሳሌውን ባጭሩ ስንመለከት የ3ቱ አገልጋዮች ጌታ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ባለጠጋ የአገልጋዮቹን አቅምና ቅንነት በማወቁ እንደየአቅማቸው መክሊቱን ሰጣቸው። ጌታችንም ስጦታውን የሚሰጠው እንደ አእምሯችን ስፋት፣ እንደ ሃይማኖታችን ጽናት ነው። ሐዋርያው ቅዱስ ጳውሎስ ለእያንዳንዱ እንደሚገባውና እንደሚጠቅመው በግልጥ ይሰጣል ብሎ
በአንደኛ ቆሮንቶስ 12:8 ላይ አስቀምጦልናል ማለት ነውና እግዚአብሔር ጸጋውን እንደያቀማችን የሚሰጥ ከሆነ የእያንዳንዳችን ጸጋ መለያየቱ ያቀማችን መለያየቱን ያስገነዘበናል ማለት ነው። በድጋሚ ሐዋርያው ቅዱስ ጳውሎስ እንዲህ ብሎናል፣ እንደተሰጠን ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎትም ቢሆን በአገልግሎታችን እንትጋ፣ የሚያስተምርም በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ ብሎ አስቀምጦልናል ማለት ነውና አንደኛው ደግሞ ምሳሌ አባታችን ቅዱስ ባስልዮስም እንዲህ ብሎናል፣ እስመ አንተ ተአምር ድካም ለሰብ፣ የሰውን ድካሙን አንተ ታውቃለህ ብሎ እንደነገረን ጌታችንም የእያንዳንዳችን አቅምና ጉልበት ያውቃል። የምንከብርበትን ፈተና እንኳን ያለ አቅማችን አያመጣብንም። ሌላው ይህ ነው፣ ባለጠጋ ፍትሐዊ ነው፣ ለሁሉም የድካማቸውን ዋጋ እንደሚሰጣቸው ጌታችን ኢየሱስ ክርስቶስም ሳያዳላ ለሁሉም እንደ ስራው የሚከፍል አምላክ ነው። ይህ ባለጠጋ ለባለ አምስቱም ለባለ ሁለቱም አንድ አይነት ዋጋ ነው የሰጠው። ጌታችንም በ40 ቀን ብንጠመቅ በ40 ዘመን ብንጠመቅ ያው አንድ አይነት ልጅነት ነው የሚሰጠን። ምክንያቱም ከተጠራንበት ጊዜ አንስቶ በምንሰራው ስራ ነው የምንመዘነው። ስለ መሐሪነቱ ስለ ካህሊነቱ ይሄን ብሎታልና ስጋውን ሲቆርስ ደሙን ሲያፈስ ለሁላችን ነው። ይሄ ጻድቅ ነው፣ ይሄ ኃጥእ ነው፣ ይሄ እንደዚህ አይነት ነው ብሎ አላስቀመጠም ማለት ነውና ከዚህ የተነሳ አምላካችን ቅዱስ እግዚአብሔር ለሁላችን እኩል ዋጋ እንደሚሰጠን ስጋውንም ቆርሶ ደሙን ሲሰጠን ይሄ ለባለ ሀብት ይሄ ለጻድቅ ለኃጥእ ብሎ አለየም ማለት ነውና ስለነበረን ጊዜ አምላካችን ቅዱስ እግዚአብሔር ምስጋና ይድረሰው። ገብረ ምእመን ገብረ ኄር ከተሰኙት ጎራ እግዚአብሔር አምላክ ያድርገን። ስለነበረን ጊዜ እና ሰዓት ክብር ምስጋና አምልኮት ውዳሴ ይድረሰው። የእናቱ የድንግል ማርያም ጸሎት ልመና የቅዱሳኑ ረዳትነት ከኔም ከእናንተም ጋር አይለየን። ሰላም እግዚአብሔር ይጠብቀን። ያስተማረን የነገረን የመከረን የቅዱሳን አምላክ ክብር ምስጋና ይድረሰው። አሜን። ይቆየን።